የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 16 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን ጠቁማችሁ ቅዱስነታቸው አሁንም በህመም ላይ መሆናቸውን አሳወቁም። 60 ሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን መቀላቀላቸው ተነገረ። ከመርሳ ወደ ደሴ ሲንቀሳቀሱ የነበሩ ወታደሮች የላውንቸር ጥቃት ተፈጽሞባቸው በርካቶች መገደላቸውን እዙ ለኢትዮ ዲስኮርስ ገለጸ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም። ቅዱስነታቸው አሁንም በሕክምና ላይ መሆናቸውን አሳወቁም። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቃነ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ያለፉት በዓላት በተሳካ ሁኔታ እንዲጠናቀቁ አስተዋጽኦ ለነበራቸው ሁሉ ምስጋናቸውን አቅርበዋል። ቅዱስነታቸው በሸገር ሀገረ ስብከት በኩየ ፈጬ ክፍለ ከተማ በፈንታ መድኃኔ ዓለም ደብር የከትር በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። ብፁዕ ቅዱስ አቡነ ማትያስ በክብረ በዓሉ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑንም ጠቁመው አሁን ላይ በመልካም ጤንነት ላይ እንደሚገኙ ገልጸዋል። ቅዱስነታቸው ባለፉት ቅዱሳት የቤተ ክርስቲያን በዓላት በአካል ባይገኙም ስነ ስርዓቱን ግን ከአባቶችና ከመገናኛ ብዙሃን መከታተላቸውን አስታውሰዋል። አያይዘውም አሁን በሕክምና ላይ ነው ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን። በሀገር ውስጥም በውጭም ያላችሁ ወገኖቼ በእውነት በጣም እንዳሰባችሁ እሰማለሁ። ስለሐሰባችሁ ስለመጨነቃችሁ እግዚአብሔር ይስጥልኝ። ሁላችሁም በጸሎት አስቡኝ ብለዋል። 60 የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን መቀላቀላቸው ተነገረ። አንድነቱ በተበሰረ ማግስት በርካታ ያገዛዙ ሰራዊት አባላት እየፈራረሱ ወደ ፋኖ የተቀላቀሉ እንደሚገኙ ምንጮች ገልጸዋል። ይህ ብቻ ሳይሆን በተለያዩ ቀጠናዎች ብልጽግና ሲያሳዳቸው የነበሩ ኃይሎች ታጥቀው ራሳቸውን ከጥቃት ሲከላከሉ የቆዩ በመከተል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 የአገው ተወላጅ አባላትና መሪው ሻለቃ ሲሳይ ገነት 2 ብሬንና ከ45 በላይ ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በመቀላቀል የአብይ አህመድ መንግስት ስርዓት በማውገዝ እስከ መጨረሻው ለማስወገድ ቃል መግባታቸውንም አስታውቀዋል። በሌላ በኩል በአማራ ክልል በደቡብ ጎንደር ዞን ውስጥ በሚገኙ ወረዳዎች ታጥቀው ሲንቀሳቀሱ የነበሩ የፋኖ ኃይሎች የሰላም አማራጭን ተቀብለው መግባታቸው ተሰምቷል። የሰላም አማራጭን ለተቀበሉ የፋኖ አባላት የደቡብ ጎንደር ህዝብ አቀባበል እንዳደረገላቸው ኢትዮ ዲስኮርስ ከስፍራው አረጋግጧል። የሰላም አማራጭን ለተቀበሉ የፋኖ አባላት የደቡብ ጎንደር ህዝብ አቀባበል እንዳደረገላቸው ኢትዮ ዲስኮርስ ከስፍራው አረጋግጧል። ከመርሳ ወደ ደሴ ሲንቀሳቀሱ የነበሩ ወታደሮች የላውንቸር ጥቃት ተፈጽሞባቸው በርካቶች መገደላቸውን እዚሁ ለኢትዮ ዲስኮርስ ገለጸ። በጥቃቱ ከተገደሉ መካከል ስምና ማዕረጋቸው ለጊዜው ያልታወቀ ከፍተኛ ወታደራዊ አዛዦች እንደሚገኙበት ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ምስራቅ አማራ ኮር 1 ጥር 14 ቀን 2018 ዓ.ም በአንድ ተሳቢና አንድ ሲኖትራክ እንዲሁም በአንድ ፓትሮ ተሳፍረው ከመርሳ አባጌትዬ ወደ ደሴ የተጓዙ በነበሩ የብልጽግና መከላከያ ሰራዊት አባላት ላይ ኢላማውን የጠበቀ ላውንቸር ጥቃት በመፈጸም ሙሉ በሙሉ መደምሰሱን ተናግሯል። ጥቃቱ የተፈጸመው ከመርሳ አባጌትዬ ደሴ ባለው ጥቁር አስፓልት ላይ ስሙ ሊብሶ ኤላ እየተባለ በሚጠራው አካባቢ ላይ ሲሆን በዚህም በርካታ የአገዛዙ ወታደሮች ሲገደሉ ቀሪዎች ደግሞ በከባድ ሁኔታ ቆስለው በ10 ተሽከርካሪ ወደ መርሳ ሆስፒታል ተወስደዋል። በጥቃቱ ወታደሮች ተሳፍረውባቸው የነበሩ ተሽከርካሪዎችም ወድመዋል። ተመልካቾቻችን ለዛሬ ጥር 16 ቀን 2018 ዓ.ም ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። ቅዱስነታቸው አሁንም በህመም ላይ መሆናቸውን አሳወቁም። 60 ሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን መቀላቀላቸው ተነገረ። ከመርሳ ወደ ደሴ ሲንቀሳቀሱ የነበሩ ወታደሮች የላውንቸር ጥቃት ተፈጽሞባቸው በርካቶች መገደላቸውን እዙ ለኢትዮ ዲስኮርስ ገለጸ።